እናት ልጇን ገደለች ስባለኔ በጣም ማፈሪያ ነው እውነት በኔ ደረሰው ለማንም እንዳይደርስ ለማንም እንዳይስ ምግብም ውሃም እንዳትሰጪው እንደዚሁ ታስሮ ይዋል ብላ አስፈራረታት። ለኔ ካላለው ድብን ይበላልች። አይ ከልጆች ጋር ተጣልቶ ነው አለች። አይ ከልጆች ጋር ቢጣላ ዝም አትይም። እናት ልጇን ገደለች። እጅግ በጣም ያሳዝናል። ለመስማትም ሆነ ለማመን ይከብዳል። እባካችሁ ይህንን ዘገባ ሕፃናት ፈጽሞ መመልከት የለባቸውም። ለጥንቃቄ ይጠቅማችኋልና ሁላችሁም ይህንን ጉድ ተመልከቱ። ድርጊቱ በፊልም እንጂ በእውኑ ዓለም ያውም በኢትዮጵያ ምድር ፈጽሞ ይሆናል ተብሎ የማይጠበቅ አሰቃቂ ክስተት ነው። እናት እንዴት በዚህ ልክ የገዛ ልጇ ላይ ትጨክናለች? ግራ የሚያጋባ ጉዳይ ነው። በአንጻራዊነት የሰለጠነና የተማረ ማህበረሰብ ይኖርባታል ተብሎ በሚታሰበው አዲስ አበባ ድርጊቱ መፈጸሙ ይበልጥ አስደንጋጭ ነው። አሁን እንደ ህዝብ ምን እያደረግን ነው? ምን እየሰራን ነው? ወዴትስ እየሄድን እንገኛለን? የሌለብንን ጭካኔስ ከየት አመጣ ነው ብለን ራሳችንን ልንጠይቅ ይገባል። አጠቃላይ ስለተፈጠረው ነገር ሙሉ መረጃውን እነሆ ተከታተሉ። ሚኪያስ ዘርፎ የተባለው ህፃን የ8 ዓመት ዕድሜ ያለው ሲሆን የሁለተኛ ክፍል ተማሪ ነው። በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው እንጦጦ ማርያም ፔንታጎን ሰፈር ተብሎ በሚጠራው አካባቢ ነዋሪ ናቸው። የህፃኑ ወላጅ እናት ስራ ውላ አመሻሹ ላይ ወደ ቤቷ ስትገባ ሚኪያስ ዘርፎ የተባለውን ልጇን ቤት ውስጥ ስላጣችው የት እንደሄደ ብትጠይቅም ቀኑን ሙሉ እንዳልመጣ ይነገራታል። እንጦጦ የኔ ቤት የሚቀመጡበት ጋዛ ሄጄ ፈልጌው አጥቼው ተመልሼ መጣሁ። ከዛ ጠበቅ ነው አልመጣም። ሚኪያስን እኮ አየሁት አስፋልት ላይ እየተጫወተ ነው አለች። አለ ስላት አለ አዎ አለች። እና ና አላልሽውም ስላት ና ስለው ወደ ላይ ሮጥ አለች። ሂጂና ይዘሽው ነይ በቃ እኔ የምመክረዋለሁ ስትለኝ አይ እኔ ስራ ይረፍድብኛል ስራ ልሄድ ነው ስላት አይ ሄደሽ ይዘሽው ነይ ካሁን በኋላ እሱም አይወጣም እኛ ምን እንመክረዋለን ስትለኝ ሄጄ ይዤው መጣ ወደ ቤት። ህፃን ሚኪያስን እናቱ ወደ ቤት ልታስገባው ስትሞክር እምቢ ቢላትም ምክንያቱን ከመጠየቅና ዘዴ ከመጠቀም ይልቅ እየጎተተች በማስገባት መግረፍ ትጀምራለች። በጥፊ እግሩን እጁንና ጉንጩን ብየው ከዛ አሁንም ልወጣ ነው ስለኝ ለባለቤቴ ደወልኩለት። አሁንም ልክ ልወጣ በሩን ሊከፍት ነው አሁን ልወጣ ነው። ከዛ ገባውና እግሩንና እጁን አስሬ ወጣው። እዛ በ2-3 ሰዓት 4 ሰዓት ይሆናል ወደ ስራ አስሬ ወደ ስራ ቦታ ሄድኩ። እዛ ወደ ስራ ቦታ ስሄድ ማታ ገባውና 4 ሰዓት ነው የገባውት። እዛ ስጋባ ቁጭ ብሏል። ይሄ ያሰርኩበት ቦታ ማለት ቁጭ አለ። እንደዚህ ይሻላል ወይ አንተ ባታስቸግር ይሄ ሁሉም አይመጣም ነበር። ይሄ ሁሉ ላይም ደረጃ እንደርስም እሺ ብትለን እሺ አሁን ምን ይሻላል አልኩ። አሁንም ጧት ወይ ጠፋብኛል ብዬ ቅዳሜ ነጋ። ቅዳሜ አሁንም አስሬው ወጣው። ወላጅ እናት ህፃን ሚኪያስን ከቤት እንዳይወጣ እጅና እግሩን አስራ ማንም እንዳይፈታው አስጠንቅቃ ወደ ስራዋ በሄደችበት አጋጣሚ ቤት ውስጥ ያለችው የ11 ዓመት ታዳጊ የህፃኑ ድምጽ ሲጠፋባት ወደ ጎረቤት ትሄዳለች። አንዴ ስልክ አስደውለኝ ብላ መጣች ወደ ቤት። ከዛን እኔም እሺ ብዬ እንደ ድሮ የምታስደውለኝ መስሎኝ እሺ ብዬ እናቱ ደወልኩላት እና ልክ እንደ ደወልኩላት መቅደስ ልጁን አሞታል ትላታለች ልጅቷ። ከዛን አይ ተይው ምንም አይሆንም ዝም ብሎ ነው አለቻት። ከዛ እንደዛ አለቻትና ዘጋችባት። እዛን አሁንም ልጅቷ አልተዋጠላትም ደወለች። እዛን ቆይ እስቲ ምን ሆኖ ነው እስቲ ሊሆን ያልኳትና ልጅቷ እያወራቻት ገባ አልኩኝ ወደ ቤት። ገባ ስል ልጁ ታስሮ ወድቋል። እዛን በጣም ደነገጥኩና ምናምን ልጁ እኮ የለም ሞቷል እኮ አልኳትና ደወልንና ድጋሜ ምን ሆነች ነው ምናምን አመጭም እንዴ ምናምን ለኔ ካላለው ለምን ድብና አይልም እኔ ያለችው እሷ ለኔ ካላለው ድብን ይበል አለች። እዛን በጣም ደነገጥን እንዴ ምን ማለት ነው እንደዚህ ያለና አሁንም በቃ ተስፋ አልቆረጥንም። ድጋሜ መደወል ጀመርን። እዛን ስንደውልላት በቃ መጣው ይሻለች ሰራተኛ አንድ ጊዜ ስደውል መጣው አልኳት። ሊወጣ ፈልጎ እንዳይው አሞታል እውነት ነው ስላት አሞታል አው ስትለኝ በቃ እሺ መጣው አልኳት። ከዛ አሁን ድጋሜ እንትና አከራይ ደወለችልኝ። አከራይ ስደውልልኝ አቤት እየመጣው ነው አልኳት። ሌላ ምን እንዳልኩ አላቅም። ከዛ በዚህ መሀል ስልኬ ቻርጀር ዘጋ። በቤት ስደርስ ሞቷል። የህፃኑን ሞት ከሰሙት የአካባቢ ነዋሪዎች መሀል አቶ ተስፋዬ ሽመልስ አንዱ ናቸው። ልንገንዘው እንትን ስንል ልብሱ አልወልቃለ። ሽንኩርት ቢላ ሰጡን። በቢላው ስንቆርጥ በዚህ በግራ በኩል ነው ስንቆርጥ የተመታ ነገር አለው። እዛ ውስጥ ያሉትን አስወጣንና እናትና አባትን አስገባንና ምንድነው እንደዚህ ተመቷል ልጁ ብለን ስንላቸው አይ ከዚህ በፊት ተጣልቶ ነበር ከልጆች ጋራ ምንም አልሆነም ይቀበር ምንም ችግር የለውም አሉ። አይ ተመቷል ስንላት
አይ ከልጆች ጋር ተጣልቶ ነው አለች። አይ ከልጆች ጋር ቢጣላ ዝም አትይም፣ ስለዚህ ስለተመታ ፖሊስ ይወቀው ብለን ከሰውየው ጋር ትተን ወጣን። ሟች ሚኪያስ ዘርፉ የተባለ የ8 ዓመት ህፃን ልጅ ውጪ ያድራል። የሟች ቤተሰቦች ውጪ ሲፈልጉት ያጣል። የህፃን ቤተሰቦች ሟቹን ህፃን ፈላልጎ ያገኙታል። ፈላልጎ ካገኙ በኋላ ቀጥታ ወደ ቤት እዛ ትሄዳለች የሟች እናት። ለምን ውጪ ያደርክ በሚል ምክንያት የለበሰውን ልብስ ታስወልቋለች። ሙሉ ልብሱን ራቁቱን ካደረገች በኋላ የመወልወያ በእንጨቱ የራቁቱን ትደበድበዋለች። የተለያዩ ሰውነት ክፍሉን ከደበደበች በኋላ የመወልወያ እንጨት ሲሰበር የኤሌክትሪክ ገመድ በማምጣት የተለያዩ ሰውነቱ ክፍል ላይ በኤሌክትሪክ ገመድ ከገረፈች በኋላ ሟች ከቤት እንዳይወጣ በሚል ሟች ህፃን እጅና እግሩን ወደ ኋላ ካሰረች በኋላ የታሰረውን እጁን በእንጨት ላይ በማሰር የ11 ዓመት ህፃን ልጅ ቤት ነበረችና ለሷ ምግብም ውሃም እንዳትሰጭው እንደዚሁ ታስሮ ይዋል በሚል አስጠንቅቃ ከፈታሽና ምግብ ከሰጠችው በተመሳሳይ አንቺንም እንደዚህ ነው የሚያደርግሽ ብላ አስፈራረታት። እዛው በታሰረበት ወደ ስራ ትሄዳለች። ህጻናት ከእድሜያቸው ለጋነት የተነሳ የአካል ጥንካሬና የአእምሮ ብስለት ስለማይኖራቸው ከሌሎች የህብረተሰብ ክፍሎች በተለየ መልኩ ለተለያየ አይነት በደል የተጋለጡ ናቸው። ድጋሜ ገመድ አንስታ ልትመጣ ስትል እቺ የ11 ዓመት ህፃን ልጅ ትከለክላታለች። ከከለከለች በኋላ ሟች ህፃን እራትም ምግብም ምንም ሳይበላ ራቁቱንም ልብስንም ሳይለብስ እዛው በታሰረበት እንደዋለ እዛው ያድራል። በነጋታው ወደ ስራዋ ትሄዳለች። ሟች ህፃን ያው ምግብ ምናምን ስለተመታ የተለያየ ሰውነት ክፍሉ ቁስሎም እንደምቶም ስለነበረ ሕክምና ቦታም ሳትወዝ እንደዛው ትታም ስለሄደች ሟች እዛው በታሰረበት ህይወቱ ያልፋል ማለት ነው። ህጻናት በጥፋት ላይ ሲገኙ በአግባቡ መገሰጽና መምከር እየተገባ መቅጣት አስፈላጊ ሆኖ ከተገኘም እድሜያቸውንና አካላዊ ጥንካሬያቸውን ያገናዘበ ዘላቂ ጉዳት ላይ የማይጥል የተመጠነ ቅጣት መቅጣት እየተቻለ የ8 ዓመቱ ህፃን ለእርምት ተብሎ ያረፈበት ከአቅም በላይ የሆነ የቅጣት በትር በለጋ እድሜው ህይወቱ እንዲያልፍ አድርጓል። ህጻናትን ከተለያዩ ጥቃቶች ለመከላከልና ለመጠበቅ ከቤተሰብ ጀምሮ አጠቃላይ ማህበረሰቡ ያየውንና የሰማውን ለሚመለከተው አካል ማሳወቅና መጠቆም ይጠበቅበታል። እንደ ቢሮ በጣም እያሳሰበን ከመጣ ከቅርብ ዓመታት ወደዚህ አንዱ ጥቃት ነው። ጥቃት ብቻ አይደለም ደግሞ የጥቃት አይነቶችና ህጻናት ላይ የሚፈጸሙት ጭካኔና በጣም አሰቃቂነት የተሞላባቸው ተመልካቹንም አድማጩንም ሰሚውንም በጣም ስነልቦናዊ ጉዳት የሚያሳድሩ የጥቃት አይነቶችን እየሰማን እየመጣን ነው። ህጻናት በአብዛኛው በሩቅ አካል አይደለም ጥቃት እየተፈጸመባቸው ያለውና እናቱ አባቶቻችንም እኛን ሲያሳድጉ የሚቆነጥጡበት የሚገርፉበት ሁኔታ አለ። ባልተገባ ቅጣት ህይወታቸው የሚያልፉ 2-3 ጊዜ ገጥሞናል። አይኑ የጠፋ ልጅ በጎማ መምህሩ እቀጣለሁ ብሎ በሚሞክርበት ሰዓት ድንገት የሞተበት ልጅ አናቱ ላይ ተመተው የሞተ ህፃን አስታውሳለሁና እነዚህ ሲታሰቡ ጥንቃቄ የጎደለው የእርምት እርምጃዎች አወሳሰድ የህፃናትን ህይወት እንደሚቀጥፍ ካለመረዳት የሚመጣ ሊሆን ይችላል። አንድን ነገር ከመፈጸማችን በፊት ድርጊቱ በራሳችንም ሆነ በሌሎች ላይ ሊያስከትል የሚችለውን ጉዳት ደጋግመን ልናስብ ይገባል። እናት ልጇን ገደለች ሲባል ለኔ በጣም ማፈሪያ ነው። እውነት በኔ የደረሰው ለማንም እንዳይደርስ ለማንም እንዳይስ እናት 9 ወር አርግዛ 9 ወር በሆዷ ይዛ 3 ዓመት አጥብቼ እስከ 8 ዓመት ያለውን አሳድጌ የእናትነት በጣም ከባድ ነው። ምን እንደምልም አላቅም፣ ቃላትም ያንሰኛል። በእኔ የደረሰው ግን በማንም እንደሚደርስ አልፈልግ። የሟች ህፃን ሚኪያስ ህይወት እንዲያልፍ ምክንያት ሆናለች ተብላ በዋናነት በተጠረጠረችው ወላጅ እናቱ ላይ ፖሊስ የሰውና የሰነድ ማስረጃዎችን በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል መላኩን የጉዳዩ መርማሪ ገልጸዋል። መዝገቡ በሰውና በሰነድ ማስረጃው ተጠናክሮ ለሴቶችና ህጻናት ምርመራ አቃቤ ህግ ምርመራ ዳይሬክቶሬት ተልኳል።